በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ቤተሰቦቻችን እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ እያል የዲያብሎስ ውጊያዎች የሚለውን ክፍል ምዕራፍ 3 ላይ የዲያብሎስ ደባዎች 13ኛው ክፍል የእግዚአብሔርን ፍቅር በትክክል እንዳይረዱት ማድረግ። እግዚአብሔር ለኛ ያለውን ፍቅርና እኛም ለእርሱ ሊኖረን የሚገባውን ፍቅር ማንም ሊጠራጠረው አይገባም። ዲያብሎስ ግን በዚህ ፍቅር ላይ የተሳሳተ አመለካከትን ይሰነዝራል። በመስቀል ላይ የተከፈለውን ድህነት የእግዚአብሔር ፍቅር ምሕረትና ይቅርታን ተገን በማድረግ አንድን ሰው እንደወደደ ኃጢአት መስራት እንደሚችል አድርጎ ያሳምነዋል። ልክ የእግዚአብሔር ፍቅር ወይም ምስጋና ይግባውና ወደ ንንዝላልነትና ቸልተኝነት የሚመራ ይመስል መጽሐፍ ቅዱስ ስለዚህ ብዙ ይናገራል። ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ቁጥር 4። እንደዚሁም እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው። ያለዚያ ደግሞ ትቆረጣለህ። ሮሜ ምዕራፍ 11 ቁጥር 22። ዲያብሎስ የእግዚአብሔርን ፍቅር የሚያሳየው ሰዎች የእግዚአብሔርን መፍራት በሚተዉበት መልኩ ነው። የሐዋርያው የቅዱስ ዮሐንስን ቃል አዛብቶ በመተርጎም ብዙዎችን ለማሳሳት ይጠቀምበታል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም የሚለውን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 እንዲህ በማድረግ በሰዎች ልቦና ያለውን ፍቅረ እግዚአብሔር በፍቅር ስም አውጥቶ ይጥላል። መጽሐፍ ቅዱስ ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው ይለናል። መዝሙር 110 ቁጥር 10። በእርግጥ የእግዚአብሔር ፍቅርና ይቅርታ ወሰን የለውም፣ ፍጹምና ቅዱስም ነው። እግዚአብሔር ለፍቅሩ ወሰን እንደሌለው ሁሉ ለቅድስናውና ለፍርዱም ወሰን የለውም። ቅድስናው ኃጢአት ስለማይስማማው በፍርዱ ይቀጣዋል። ይህ እግዚአብሔር ለእኛ ያለውን ፍቅር አስመልክቶ ሲሆን እኛ ለእግዚአብሔር ያለን ፍቅርስ እንዴት ይሆን? ዲያብሎስ እኛ ለእግዚአብሔር ያለንን ፍቅር እንደ ተራ ስሜት አድርጎ ነው የሚገልጽልን። እኛ ለእግዚአብሔር ሊኖረን የሚገባው ፍቅር እውነተኛ በተግባር የሚገለጽ መሆን አለበት። ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አይጥስም። አንዋደድ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 18። እግዚአብሔርን የሚወድ ሰው ትእዛዛቱን አይጥስም፣ ቁጣውንም የሚቀሰቅስ ነገር አይሰራም። ስለዚህ እኛ ለእግዚአብሔር ያለንን ፍቅር ለእርሱ ባለን ተገዥነትና ትእዛዛቱን በመጠበቅ ላይ የተመሰረተ መሆን አለበት። ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ዮሐንስ ምዕራፍ 18 ቁጥር 10። የሚወደኝ ቢኖር ቃሌን ይጠብቃል። የዮሐንስ ወንጌል ምዕራፍ 14 ቁጥር 23። ፍቁረ እግዚእ ዮሐንስም እንዲህ ብሏል፣ ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 3። እግዚአብሔር ከወደደን ዓለሙንም ሆነ በውስጡ ያለውን ምኞት መውደድ የለብንም። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15። የዓለም ወዳጅ ሲሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። የያዕቆብ መልእክት ምዕራፍ 4 ቁጥር 4። ስለዚህ ሰይጣን እግዚአብሔርን መውደድ ብቻ በቂ ስለሆነ የወደድከውን አድርግ ይልሃል። በዚህም ማንኛውንም አይነት ጥፋትና ቸልተኝነት መፈጸም መቻልህን ይገልጽልሃል። ይህ ደግሞ ስህተቶችህ የሚያመጡብህን ጉዳት አውቀህ ለጥፋት ራስህን እንዳትወቅስና በዚያው እንድትቀጥል ለማድረግ የተወጠነ የዲያብሎስ ደባ ነው። ፍቅርንም በተሳሳተ መልኩ እንደ ተራ ስሜት በመተርጎም በሥራ እንዳትገልጸው ያደርግሃል። በዚህም መንፈሳዊ ጥቅምህን ያሳጣሃል። 14ኛ እምነትና ዋጋን ማዛባት። ዲያብሎስ ዛሬ የእርሱን ዓላማ የሚያሳኩለትን
የተለያዩ እምነቶችንና አመለካከቶችን በማስፋት ዓለሙን የሚዋጋበት ጊዜ ነው። በዚህ ውጊያዎችም አስቀድሞ የተመሰረቱና የነበሩ ባህሎችን፣ ወጎችንና አመለካከቶችን ለማጥፋት ይሞክራል። በቀደመ ባህላቸውና ወጋቸው ያሉ ሰዎችን ጊዜው ባለፈበት ኋላ ቀርና ያልሰለጠነ ባህል ውስጥ እንዳሉ አድርጎ በመክሰስ የጥርጣሬ ማዕበል ውስጥ ይጥላቸዋል። አሮጌ ባህሎች እናስወግዳቸው የሚገቡ ጸያፍ ነገሮች ናቸው ይላል። ይህ የዲያብሎስ በዋጋችንና በእምነታችን ላይ የሚያውጀው ጦርነት ነው። ዲያብሎስ ሙሉ ለሙሉ የኃጢአትን ሞገድ መልቀቅ ይወዳል። የእርሱ አመለካከት ያልተቀበለው ሁሉ በዓለሙ እንዲጠቃና እንዲፌዝበት ያደርጋል። በዚህም ብዛት ያላቸው በሰዎች የግል አመለካከት ላይ የተመሰረቱ ክርክሮችና ውይይቶች ሲደረጉ ይደመጣል። መልካም ምግባር ምንድን ነው? ሃይማኖትስ ምንድን ነው? መብትና ግዴታስ ማለት ምን ማለት ነው? ነጻነትን አስመልክቶ በአባትና በልጅ መካከል ሊኖረው የሚገባው ግንኙነት ምንድን ነው? ዲያብሎስ ለዚህ ትውልድ ስለ ነጻነት ያስተማረው ትምህርት የተሳሳተ ነው። ይህን ይነግረዋል። ትምህርቱን ተጠቅሞም ሰው የወደደውን ሁሉ ለማድረግ ነጻነት እንዳለው ይነግረዋል። ከዚህ በኋላም ምንም እንኳ ለህብረተሰቡ አደገኛ ፍጻሜን ሊያመጡ ቢችሉም የተለያዩ ሀሳቦችን፣ እምነቶችንና ባህሪያትን እርሱ በሚፈልገው መልኩ በዓለም ውስጥ ያስፋፋል። ማንም ከምንም ነጻ ነኝ መብት በማይነካ መልኩ ከመሆኑም በላይ ይህ ነጻነቱ የህብረተሰቡንና በውስጡ ያለውን ጥቅም ግብረ ገብነት የሚያኮስስ መሆን የለበትም። አንዱ የሌላውን ነጻነት ያለ አንዳች ቅድመ ሁኔታና ገደብ የሚደፍር ከሆነ ይህ ያለ እውቀት ወይም በቸልተኝነት ወይም በአእምሮ መዛባትና ከቁጥጥር ውጪ የተደረገ ተግባር ነው የሚሆነው። እግዚአብሔር የሰው ልጅ ነጻ አድርጎ ቢፈጥረውም ሊፈጽማቸው የሚገቡትን ትእዛዛት ሰጥቶታል። በመጨረሻም በዚህ በሰጠው ነጻነት ሌሎችን ወይም ራሱን ሲጎዳበት ከቆየ ነጻነቱን ትክክለኛና አግባብ ባለው መንገድ ስላልተጠቀመበት እግዚአብሔር ይቀጣዋል። ዲያብሎስ የሚለፍፈው ፍጹም ነጻነት ግን የራሱ የሆነው የጠባይና የእምነት እንቅፋቶች አሉበት። በባህሪ ወይም በጠባይ ላይ ከሚያመጣው አደገኛ ሁኔታ አንዱ ሂፒ በሚሏቸው ሰዎች ወይም ደግሞ አንዳንድ አረማውያን ወይም አህዛብ ላይ የሚንጸባረቁትን ባህሪያት መመልከቱ በቂ ነው። እነዚህ ሰዎች እርቃናቸውን በየጎዳናው ላይ መዘዋወርና ዝሙትን በተገኘው ቦታ በመፈጸም ህብረተሰቡን የሚያሳፍሩ ናቸው። እነዚህን የመሳሰሉትን መጥፎ ተግባራት ሁሉ ዲያብሎስ በነጻነት ሽፋን ሰዎችን የሚያታልልበት መንገድ ነው። እውነተኛው ነጻነት ሰው በውስጡ ከሚፈጠሩ ስህተቶች ሁሉ በመጥራት የሚያገኘው ነው። ይህም ራሱን ከፍትወት፣ ከኃጢአት ፍላጎቶች ነጻ ፈቃዱን ከሚያሳጡትና ተጽዕኖ ከሚያሳድሩበት ሱሶች ነጻ ማድረግ ነው። በአንጻሩ አንድ ሰው ምኞቱ በሚያመጣበት ውስብስብ የጥፋት ገመድ ተጠላልፎ ለስጋዊና ዓለማዊ ፈቃዶች ሁሉ ተገዢ ሆኖ እየኖረ ምን ሊመጣበት እንደሚችል ታውቃለህ። በዓለሙ ምኞት የተጠመደ ሁሉ እግዚአብሔር እነዚህን ምኞቶችን ስለሚቃወም ጠቡ በትክክልም ከእግዚአብሔር ጋር ይሆናል። በዚህም የዲያብሎስ የተንኮል ደባ ግቡን ይመታል። ሰዎች እግዚአብሔርን ልክ ነጻነታቸውን የሚነፍግ በፍላጎታቸው መካከል የሚቆምና ከነመኖራቸው የማይቆጥራቸው ጠላታቸው አድርገው እንዲመለከቱት ለማድረግ ዲያብሎስ ዘወትር ይጥራል። ሰዎችም ከነዚህ ዓለማዊ ፍላጎቶቻቸው በመራቅ ወደ እግዚአብሔር ከመቅረብም ይልቅ በእነርሱ ምክንያቶች የእግዚአብሔር ጠላቶች ሆነው ይቀራሉ። በሌላ በኩል ደግሞ ዲያብሎስ ገደብ የለሽ ነጻነትን ሃይማኖት ነክ በሆኑ ግንዛቤዎች ውስጥ ያስፋፋል። ማንም ሰው መጽሐፍ ቅዱስን በመሰለው መንገድ እንዲተረጉምና እንዲረዳ የተረዳውንም ለሌሎች እንዲያስረዳ ነጻ መሆኑን ይነግረዋል።
ስለሆነም አእምሮ በእነዚህ የግል አመለካከቶች መካከል ግራ ይጋባል። በእነዚህ ማንም የራሱን እምነት ለማስፋፋት ነፃ ነው። የግድ በሃይማኖት ጥላ ስር የመሰባሰብ ግዴታ የለበትም በሚል የተሳሳተና ገደብ የለሽ ነፃነት ስም በብዙ መቶዎች የሚቆጠሩ ሃይማኖት ነን ባይ ድርጅቶች በክርስትና ስር ተከስተዋል። ቤተ ክርስቲያን ግን አንዲት፣ እምነቷም አንድ እንጂ የተቃዋሚዎች ስብስብ አይደለችም። መጽሐፍም ስለዚች አንዲት ሃይማኖት ይናገራል። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ኤፌሶን ምዕራፍ 4 ቁጥር 5። ከዚህ በተጨማሪም ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው የሚል ቃል አለ። የሐዋርያት ሥራ ምዕራፍ 4 ቁጥር 32። ከዚህ ሌላም ምንም እንኳን የምእመናን ቁጥር እጅግ የበዛ ሊሆን ቢችልም እንኳን ቤተ ክርስቲያን አካሏ አንድ ራሷ የተባለ ክርስቶስም አንድ ነው። ኤፌሶን ምዕራፍ 5 ቁጥር 23። ራሷ ክርስቶስ መሆኑን ካመንን ደግሞ ምንጊዜም የክርስቶስ ልብ አላት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16። ይህም ልብ ምንም የሚቃወም ነገር የሌለበት አንድ ልብ ነው። ታዲያ የእምነት ነፃነት ስንል ምን ማለታችን ነው? ገደቡስ እኛ ማንም የወደደውንና የሚያምንበትን ነፃነት አንቃወምም። ማንም ደግሞ እርሱ ከሚፈቅደው ውጪ አስገድዶ ማሳመን አይቻልም። ማንም የቤተ ክርስቲያን እምነት በተሰጠው ነፃ ፈቃድ ከተቀበለ የቤተ ክርስቲያን አባል ሲሆን፣ ያልተቀበለው ደግሞ በውጭ ይቀራል። ቤተ ክርስቲያንም በአንዲት ሃይማኖቷ ትጸናለች። ቅድስት ቤተ ክርስቲያን የሰዎችን ነፃነት በመድፈር ማንንም በግድ አታሳምንም። ሆኖም ግን ማንም እምነቱ ባይኖረውም እንኳ የቤተ ክርስቲያን አባል ነኝ ብሎ መናገር ይችላል። እዚህ ላይ ዲያብሎስ ይህ ነፃነት መኖሩን ቢያውቅም እንኳ አይቃወምም። ምክንያቱም ሰውየው ይበል እንጂ እምነቱ ከሌለው የቤተ ክርስቲያን አባል ተብሎ ተቀባይነት እንደማያገኝ ስለሚያውቅ ነው። ይህ ግልጽ ነገር ነው። ስለዚህ ሰው የቤተ ክርስቲያን እምነት ካልተቀበለ ያልተቀበለው በራሱ ነፃ ፈቃድ ነው። እዚህ ላይ የሐዋርያው የቅዱስ ዮሐንስ ቃል ሊጠቀስ ይችላል። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛስ ወገን ቢሆኑ ከኛ ጋር ጸንተው በኖሩ ነበር። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 19። ይህን የምንለው በነፃ እምነት ስም በዓለም ዙሪያ ባሉ አንዳንድ የነገረ መለኮት ኮሌጆች ውስጥ ሊቀበሏቸው በሚገቧቸው በቤተ ክርስቲያን ቀኖናዎችና ጸሎተ ሃይማኖት ሳይወሰኑ የወደዱትን ትምህርት አስተምረው የሚሄዱ መምህራን ስላሉ ነው። አንዱ በነገረ መለኮት የፕሮፌሰርነት ማዕረግ ያለው ሰው ወደ እነዚህ ጉባኤዎች ገብቶ የወደደውን ርዕስ ያስተምራል። በዚህ አይነት መልኩ ከነዚህ ኮሌጆች ውስጥ ከአሕዛብ ወገን የሚሆኑ ሌሎች የነገረ መለኮት ፕሮፌሰሮች ይወጣሉ። በዚህም ዲያብሎስ በሐሰት ነፃነት ስም ዱላውን በሚገባ ለማቃጣት ለመምታት ይችላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት የይሁዳ መልእክት ቁጥር 3 የቆመችው ሐዋርያዊት ቤተ ክርስቲያን ግን ለእንደነዚህ ያለ ትምህርት አትጋለጥም። መናፍቃን ቅን ያልሆነ አመለካከት ያላቸው ሰዎች አውግዛ በመለየት ነቅ የሌለባትን አንዲት የቤተ ክርስቲያን ሃይማኖት በማስጠበቅ ለሚቀጥለው ትውልድ ታስረክባለች። ለዚህ ነው ሐዋርያው ቅዱስ ጳውሎስ በስልጣን ይህን ያለው። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ገላትያ ምዕራፍ 1 ቁጥር 8። ቅዱስ ዮሐንስም ወንጌላዊው እንዲህ ብሎናል። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላምም የሚለው ሰው በክፉ ስራው ይካፈላልና። ሁለተኛ ዮሐንስ መልእክት 10 ቁጥር 11። ከሌሎቹ ሐዋርያት ሁሉ በላይ ስለ ፍቅር ከተናገረው ሐዋርያ ይህን መስማት ለጽናታችን መሰረት ነው። ስለሆነም ቅድስት ቤተ ክርስቲያን እምነቷን ትጠብቃለች፣ ከመናፍቃን ትከለከላለች። በነፃነት ስም ገብተው ሊስፋፉ የሚሞክሩ የግለሰብ አመለካከቶችንም አትቀበልም። ከዚህ የተነሳም ዲያብሎስ የቤተ ክርስቲያንና የክህነትን ስልጣን ሲቃወም እንመለከታለን። ይህ ስልጣን ግን ትውልድ ባለበት ዘመን ሁሉ የሚጸና ስልጣን ነው።
አንድ ሰው ከበደለ በኋላ ንስሐ እስካልገባ ድረስ ይህን ስህተቱን የሚያወግዘውንና በእግዚአብሔር የተሰጠውን ይህን የካህኑን ስልጣን በመቃወም ላይ ነው። የማቴዎስ ወንጌል ምዕራፍ 18 ቁጥር 18፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 23። ዲያብሎስ የተሳሳተ አመለካከቱንና ሐሳቡን ቤተ ክርስቲያንን ለመዋጋት ብቻ ሳይሆን በማንኛውም መልክ ያለውን ክፉን የሚከለክል ስልጣን ሁሉ በመዋጋት ይጠቀማል። ዓላማው ክፉ ስራዎች ሁሉ ቀጣይነት እንዲኖራቸው ነው። በቤተሰብ ውስጥ አባት በልጁ ላይ ያለውን ስልጣን የልጁን ክብር ለማስጠበቅ በሚል ሽፋን ይዋጋበታል። አስተማሪዎች በትምህርት ቤቶች ውስጥ ወይም በኮሌጆች ውስጥ በተማሪዎቻቸው ላይ ያላቸውን ስልጣን ጠንካራ ትውልድ ለመፍጠር በሚል ሰበብ እንዲጠቀሙበት በማድረግ ይዋጋበታል። የመንግስትንም ስልጣን በዲሞክራሲና በህዝቦች መብት ሽፋን ይዋጋበታል። የእግዚአብሔርን ስልጣን እንኳ ሰው በራሱ ስልጣን አለው የሚል አስተሳሰብ በማስረጽ ይዋጋል። በተመሳሳይ መልኩ የካህናትን ስልጣን መንጋውን ለመጠበቅ እንዳልተሰጣቸው አድርጎ ይዋጋል። ዲያብሎስ ስህተቱን ተከታትሎ የሚያርምበትን በግ ጠባቂ አይፈልግም። እግዚአብሔር ግን እንዲህ ይላል፣ የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 17። መጽሐፍ ቅዱስ በመሳፍንት ዘመን የነበረውን የሰዎችን በፈቀዱት መንገድ ያለ ጠባቂ መሰማራትን አስመልክቶ በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። መጽሐፈ መሳፍንት ምዕራፍ 17 ቁጥር 6 እንዳለው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። ተቆጣጣሪ ገደብ የለሽ በሆነ ነጻነት ስም የመሰለውን እንዲያደርግ ይወዳል። ዛሬ ሁሉ የወደደውን እያደረገና የመሰለውን እምነትና አመለካከት እያስፋፋ ያለውም ለዚህ ነው። ምንም አይነት ስልጣን ይህን እንዲያደርግ ቢከለክለውም ያን ስልጣንና የስልጣኑን መመሪያዎች በሙሉ ይቃወማል። ይህ ነው እንግዲህ የዲያብሎስ እቅድ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬ